ተሰርተሽ የደራ ልጅ በይ ተኩለሽ የመሬ ልጅ በይ ባምባርሽ ተውበሻለን አምሮብሻለን ተውበሻለን። ሩታዬ እንደዚህ እንድትበሳጭ እንደዚህ እንድትሆን ማን ነው ግን እያደረገ ያለው? ሄርሜላ ወይንስ አብርሽ? እናንተ መልሱልኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሙአዚ የመሪዋ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ እና የሩታን ህይወት እንደዚህ ምስቅልቅሉን እያበላው ያለው ማን ነው ብያችኋለሁ? ሄርሜላ ናት ወይንስ አብርሽ ነው? እኔ ግን ሄርሜላ ሳትሆን አብርሽ ነው ብዬ ነው የማስበው። ለምን ካላችሁኝ የሩታንም መብት የራሱንም መብት ማስከበር የሚችለው እራሱ እንጂ ሄርሜላ አይደለችም። ሄርሜላ ፊት ስላየች ነው 10 ጊዜ የምትመጣው እነሱ ጋር። በነገራችን ላይ አብርሽ ቆራጥ ሆኖ ከዚህ በኋላ ህይወቴ እንዲበጠበጥ አልፈልግም፣ ማንም በህይወቴ ውስጥ አይገባም ጣልቃ ብሎ ቢል ሄርሜላም ሆነች ከበደ ደመቀ አይመጡም ነበረ። ነገር ግን ይህንን ነገር ራሱ ስለሚፈልገው ሁሌም ከሄርሜላ ጋር ተለጥፎ ይመጣል ማለት ነው። ስለዚህ ሄርሜላ ጥፋት የለባትም። ሩታዬ አሁን ዛሬ ትኩረትሽን ሄርሜላ ላይ ነው ስትናገር የነበረው። ህይወቴን የበጠበጥሽው አንቺ ነሽ፣ እንዲነሽ 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 እያልሽ ነበረ። አብርሽን ግን ምንም የተናገርሽው ነገር የለም። ስለዚህ ህይወትሽ እንዳይበጠበጥ ራሱ አብርሽ ማድረግ ይችላል። ትዳሩን ማስከበር የሚችለው እሱ እንጂ ሌላ አካል አይደለም። እና ማለት ነው ትኩረትሽን አብርሽ ላይ አድርጊ። ስትናገሪ አብርሽን ተናገሪ። አብርሽን ዝም ብለሽ ሌላውን ሰው ብትናገሪ ምንም ፋይዳ የለውም ሩታዬ። ምክንያቱም ነገ ጠዋትም ነይ ብሎ ይዟት ሊመጣ ይችላል። እኔ መቼ ነው ያልኳትና ራሷ ናት የመጣችሁ እያለ ነበረ። ኧረ እባክህ ተው እንጂ ተው እንጂ። ሁሌም ዛሬ ነው ያላልኳትን ብትል እኮ ነገ ጠዋት ደግሞ በሌላ ፕሮግራም ይዛሃት ትመጣለክ። ከዚህ በፊትም አይተንሃል። ሄርሜላ ለእኔ ምን አይነት ስሜት አላት እያልክ በብዙ ነገር ስትፈትናት ነበር ሄርሜላን። ይሄ ማለት ልጅቷ ከስርህ እንዳጠፋ እያደረግካት ነው፣ እንክብካቤ እያደረግክላት ነው። ስለዚህ ሄርሜላ ጥፋተኛ አይደለችም፣ ጥፋተኛው አብርሽ ነው። ሩታ ለአንቺ ቢያዝንልሽ ማለት ነው፣ ለአንቺ ክብር ቢኖረው አሁንም ቢሆን ሄርሜላን በቃ ዞር በይ ከህይወቴ ውጭ፣ ከዚህ በኋላ ማንንም አልፈልግም ብሎ ከአንቺ ጋር ይሰራ ነበር ቪዲዮ። አብርሽ ይባላል ይበላል እላችሁ ይባላል፣ ይመከራል፣ ይዘከራል። አማርኛው ሁሉ ጥፍት አለብኝ ማለት ነው። ግን አብርሽ ያው ነው፣ ቤተሰብ ያው ነው። እኔ መቼ እንደሚያልቅ ይሄ ነገር አላውቅም፣ ብቻ መቼ እንደሚጨርስ አብርሽ። ኧረ ተው አብርሽ፣ እንደው ይችን ጊዜ አጣጥም። በእርግጥ ከካሜራ ጀርባ ታጣጥሟታለህ፣ ካሜራ ላይ ነው እየወጣህ የምታለቅሰው። ኧረ ተው አብርሽ ተው፣ ጥሩ አይደለም። ለተመልካችን ቢሆን ብዙ ሰው እያዘነብህ ነው። አንተ ግን ስድብ አይሰለችህም? ስንት ሰው ነው አሁን እየወጣ የሚለጠልጥህ በስድብ? አይሰለችህም? ታድለህ ግን አብርሽ፣ እውነት በጣም እድለኛ ነህ። መስሚያ ሁሉ ጥጥ የሆነ ነገር በቃ ይገርማል እኮ እናንተ። እና ትናንት አሁን ሁሉም ተሰባስበው ነው የመጡት። አቤላ፣ ብሩኬ፣ ከበደ፣ ሄርሜላ፣ አብርሽ ተሰባስበው መጥተው ነው ሩታን ሿሿ የሚሰሯት ማለት ነው። ሿሿ የሚሰሯት እንዴ! ይች ልጅ እኮ በዚህ ሰዓት እየሄደች አስፓልት ለአስፓልት እየተገተረች ከእናንተ ጋር በየሩሙ እየዞረች ምናምን ከእናንተ ጋር እኮ የምትዳረቅበት ጊዜ ላይ አይደለም ያለችው። ምን አለ እንደ ቁጭ አድርጋችሁ አሁን ዛሬ ስንት ደቂቃ ነው የሰራችሁት ቪዲዮ? እንግዲህ ለ30 ምናምን ደቂቃ አስፓልት ላይ ተገትራ ነው ስታወራ የነበረው። ይሄ ራሱ ጥሩ አይደለም። ሩታ ራሱ ማለት ነው። ታያቸው እስኪ አንቺ፣ እነሱ አልተዋሉሽ አይደለ? ታያቸው በቃ ከህይወትሽ አውጫቸውና ረፍት አድርጊ። አሁን ሄርሚ ዛሬ ይቅርታ ልጠይቅ ነው ብላ ነው የመጣችው። አብርሽንም ይቅርታ ጠይቃለች፣ ሩታንም ይቅርታ ልጠይቅ ነው የመጣችው። ነገር ግን ሳይግባቡ ሩታዬ ከዚህ በኋላ ስልኬ ላይ እንዳትደውይ ከህይወቴ ውጭልኝ ብላት ነው የሄደችው ማለት ነው። አሁን እኮ ልውጣ ከተባለ መውጣት ይቻላል።
አብርሽም ሄርሜላን ከዚህ በኋላ ማግኘት አልፈልግም። በነገራችን ላይ ሄርሜላ ስምሽ እየጠፋ ነው። አንድ ነገር ማወቅ ያለብሽ ነገር ብዙ ሰው እንዲጠሉሽ እየተደረገ ነው። አልገባሽም አንቺ ቪዲዮ ሁሌም እኮ እየሰራሽ አይደለም። ሁሌ ቪዲዮ አሰሪም ቪዲዮ ወይ በሳምንት 2 ነው አንቺ ቻናል ላይ የሚለቀቀው። ግን ስምሽ እየጠፋ ነው። ብዙ ነገር እየተባልሽ ነው። ስምሽ ጠፍቶ እንኳስ ምን ነው ቪዲዮ ቢለቀቅ በአንቺ ቻናል? ሁሌ የሚለቀቀው እኮ በአብርሽ ቻናል ነው። አሁን ይሄ 3 ቀን የተሰራው ቪዲዮ በሩታም አልተለቀቀ፣ በሄርሜላም አልተለቀቀ፣ በአብርሽ ቻናል ነው የሚለቀቀው። በእርግጥ ባልና ሚስት አንድ ናቸው። ሩታና አብርሽ ጋር ገባ ማለት ሩታዬ ጋር ገባ ማለት ነው። ግን ስምሽ እየጠፋም እየተሰደብሽም አስቡት ቤተሰብ። የምትሰደበው ለአብርሽ ነው እንጂ ለራሷ ጥቅም እኮ አይደለም። ሄርሜላ በራሷ ቻናል ላይ ምነው ተፖስቶ በተሰደበች። ቁም ነገር አንቺ ዘልዛላ፣ አንቺ ባለጌ፣ አንቺ ሴት አሰዳቢ፣ አንቺ ምናምን አጸያፊ ስድቦች ሁሉ ነው እየተሰደበች ያለችው ማለት ነው። ሄርሜላ ግን እየተጠቀመች አይደለም፣ እየተጠቀመች አይደለም። አብርሽ ነው የሚጠቀመው እኮ። 3 ቀን ተሰርቶ ቪዲዮ 3 ቀን በሱ ቻናል ነው የተለቀቀው። ስለዚህ ምን በወጣት ነች ልጅ የምትሰደበው? እና ሄርሜላ እንደውም ብትወጪ ይሻልሻል ከነሱ ማለት ነው። በቃ ከነሱ ውጪ ከሌላ ሰው ጋር ቪዲዮ ስሪ። ሌላ አይዲያ ይዘሽ ነይ ማለት ነው። ከሌላ ሰው ጋር ቻናልሽንም አሳድጊ። እና ይሄን ነገር ብታስቢበት መልካም ነው። አንደኛ የሰው ህይወት እየበጠበጥሽ ነው፣ ባለትዳሮችን እየበጠበጥሽ ነው እየተባልሽ አይደለም። በቃ ውጪ ጣል አድርገሻቸው ሂጂ በቃ። ከዛ አብርሽ ወይ ሌላ ሴት ይዞ ይመጣል ወይ ሳይወድ በግዱ ከሩታዬ ጋር ይሆናል ማለት ነው። አብርሽም አላወቀበትም። ከሩታዬ ጋር ቆንጆ ቆንጆ ቪዲዮ እየፖሰተ ቢመጣ አሁን ከሚታይለት በላይ ይታይለት ነበረ። ግን ተለክፏል፣ አብርሽ ተለክፏል። በእንደዚህ አይነት ስራ ተለክፏል። ይሄው አታዩም እንዴና ውብዬና ናሂ ሚስቷ ራስ ቤት ነው ያለችው። ሚስቷ ራስ ቤት ናት። ውሎውን ገንፎ ሲበላ አጥሚት ሲጠጣ ይውላል። አብሯት ተኝቶ ያድራል። ለ30 ደቂቃ ግን ተለያየን ብሎ እያለቃቀሰ ቪዲዮ ይሰራል። አብሮ እኮ ነው የሚኖረው። ገንፎውን እየላጣ አጥሚቱን እየጠጣ ነው የሚያድረው። ናሂ የውብዬ ባል አስቡት እንዴት ግን ተመልካች እዛ ያለቅሳል ማለት ነው። ተመልካች ያለቅሳል እውነት መስሏቸው። እና እነሱን የምትከታተሉ ልጆች ደግሞ ማለት ነው ጀስት ፈታ ብላችሁ ተከታተሏቸው። አትዘኑ፣ አታልቅሱ በፍጹም ማለት ነው። እኔ ብዙ ማውቀው ነገር አለ በነገራችን ላይ ግን ስራ ስለሆነ ይስሩበት በማለት ብዙ ሚስጥር አለ። እኔ ቪዲዮ ሁሉ አለኝ። ቪዲዮ ሁሉ የእያንዳንዳቸው ቪዲዮ ይደርሰኛል፣ ግን ማውጣት አልፈልግም። ምክንያቱም ስራቸው ነዋ። የሰው እንጀራ ላይ መግባት ምቀኝነት ነው። ግን ለተመልካች ግን ጫፍ ጫፍ እናገራለሁ። አትጨናነቁ፣ አትዘኑ እያልኩ ማለት ነው። የሚሰማኝ የለም እንጂ የሚሰማኝ የለም። እና እንደዛ ነው ውዶቼ፣ ማሮቼ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ባይ ባይ። ተሰርተሽ የደራ ልጅ ተኩለሽ የመሬ ልጅ